የመጀመሪያዋ መግደላዊት ማርያም ናት። ስለዚህ ዛሬ እግዚአብሔር በሰጠን ዕድል እግዚአብሔር በሰጠን ጊዜ ስለዚህች ድንቅ ሴት መጽሐፍ ቅዱስን መሰረት አድርገን እየዘረዘርን እንመለከታለን። በዚህ ታሪክ ውስጥ 3 ነገር ለማየት እሞክራለሁ እየፈተንኩኝ። በመጀመሪያ መግደላዊት ማርያም ማናት የሚለውን እናያለን። በሁለተኛ ደረጃ ይህችን ሴት የሚያስለቅሳት ነገር ምንድን ነበር የሚለውን እናያለን። ሶስተኛና የመጨረሻ ከሷ ምን እንማራለን የሚለውን ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። እስኪ አንድ ጊዜ መግደላዊት ማርያም ማናት የሚለውን ከማየታችን በፊት ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አንድ ታሪክ ባጭሩ እንመልከት። የዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ እመለከታለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋለሁ። ከሳምንቱም በመጀመሪያው በእሁድ ሰንበት መግደላዊት ማርያም ገና ጨለማ ሳለ ማልዳ ወደ መቃብር መጣች። ድንጋዩ ከመቃብሩ ተፈንቅሎ አየች። እየሮጠች ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ ነበረ ወደ ሌላው ደቀ መዝሙር መጣ፣ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው ይላል። እንግዲህ ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዓላማ ለመሞት ነው። ሁላችን ወደዚህ ምድር የመጣነው ለመኖር። ማንም እሞታለሁ ብሎ ወደዚህ ምድር የመጣ የለም። የክርስቶስ ግን ከዚህ የተለየ ነው። ሊሞት ነው የመጣው ኢየሱስ ክርስቶስ። ይህንን ግልጥ የሚያደርግ አንድ የመጽሐፍ ቅዱስ ቃል አለ። እዚህ በማቴዎስ ወንጌል በምዕራፍ 17 ቁጥር 22 ላይ የተመዘገበ ቃል። በገሊላም ሲመላለሱ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እነሆ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሦስተኛው ቀን ግን ይነሳል አላቸው። ደቀ መዛሙርቱ እጅግ አዘኑ ይላል። ገና በመዋዕለ ሥጋዌው በማስተማር ወራቱ እንደሚሞት ለደቀ መዛሙርቱ ይነግራቸው ነበረ። ወገኖቼ እሞታለሁ ብሎ የሞተልን፣ እሰቀላለሁ ብሎ የተሰቀለልን፣ ደግሞ እነሳለሁ ብሎ የተነሳልን መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። ስለዚህ መጽሐፍ እንደሚል ስለ ኃጢአተኞች ሞተ፣ በሦስተኛው ቀን ግን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን አጥፍቶ በስልጣኑ ተነሳ። ይህንን ነው ጸሐፊው እየነገረን ያለ። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ እንደተናገረ እዚህ አንደኛ ቆሮንቶስ ላይ የተመዘገበውን ቃል እስኪ ተመልከቱት። ቁጥር 3 እንደዚህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ አለ ጳውሎስ። እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነስቷል። የሞተው ስለ ኃጢአታችን ነው። ሞቶ ሕይወቱን ነው የሰጠን። እርቃኑን ሆኖ
ጸጋውን ነው ያለበሸን። መራራውን ጠጥቶ ነው ጣፋጩን ያጠጣል። ቆስሎ ነው የፈወሰን። ተቸንክሮ ነው ከችንካር ያላቀቀን። ድሃ ሆኖ ነው ባለጠጎች ያደረገን። ተዋርዶ ነው ያከበረን። ነገር ግን እንደ ሞተ አልቀረም። ሞት ይዘው ዘንድ አልቻለም። ሞትን ለዘላለም ይውጣል ተብሎ ተጽፎ ነበረ በኢሳይያስ መጽሐፍ ላይ። ሞትን ለዘላለም ውጦ የኛ ጌታ በሶስተኛው ቀን በስልጣኑ ከሙታን መካከል ተለይቶ ተነስቷል። ይህንን ነው እንግዲህ ቅዱስ ዮሐንስ የጻፈልን። እንመለስ ወደ ተነሳንበት ቃል። ጌታችን ኢየሱስ ክርስቶስ በተነሳበት ሌሊት መግደላዊት ማርያም ገና ጨለማ ሳለ በማለዳ ወደ መቃብሩ እየገሰገሰች መጣች ይላል። እንግዲህ ሴት በጨለማ ለመሄድ ባህሪያቸው ተፈጥሯቸው አይፈቅድም፣ ይፈራሉ። መግደላዊት ማርያም ግን ገና ሳይነጋ ጨለማ ሳለ በማለዳ ወደ ጎልጎታ መቃብር እንድትገሰግስ ያደረጋት ውለታ ስላለባት ነው። ጨለማው ያላስፈራት፣ ጨለማው ያላስደነገጣት፣ በማይመች ሰዓት ወደ መቃብር እንድትገሰግስ ያደረጋት ውለታ አለባት። የክርስቶስ ውለታ አለባት። 7 አጋንንት ነበረባት። ያንን 7 አጋንንት ከሷ አውጥቶላታል። ይሄ ውለታ ስላለባት ሽቱ ይዛ ገና ሳይነጋ በጨለማ ወደ መቃብሩ ገሰገሰች ይላል። የቤተ ክርስቲያን መተርጉማን ምን ይላሉ? አይሁድ አንድ ሰው መሞቱን እርግጠኛ የሚሆኑት ከ3 ቀን በኋላ ነው። 3 ቀን ይጠብቁታል። ምናልባት በ3 ቀን ውስጥ ሊነሳ ይችላል ብለው 3 ቀን ውስጥ ጠብቀውት ካልተነሳ በቃ ያን ጊዜ ተስፋ ይቆርጣሉ፣ እንደሞተ እርግጠኛ ይሆናል። መግደላዊት ማርያም ወደ መቃብሩ የገሰገሰችው የክርስቶስን ትንሣኤ አያለው ብላ አይደለም፣ በጭራሽ። ወደ መቃብሩ የገሰገሰችው ሽቱ ቀብታው ልትሰናበተው ነው ወደ መቃብር የመጣችው። ወገኖቼ ኢየሱስ ክርስቶስ የሚሰናበቱት አምላክ አይደለም፣ አብረውት የሚኖሩት ጌታ ነው። እሱ ስሙ የተመሰገነ ይሆን። ልትሰናበተው ነው ሄደችው እሷ ሽቱ ቀብታ። እሱ የሚሰናበቱት አይደለም፣ ለዘላለም አብረውት የሚኖሩት አምላክ ነው። ልክ እዛ ስትደርስ ታሪኩ ሰፊ ነው። እያለቀሰች ይላል ከመቃብሩ በስተውጪ ቆማ ነበረ ይላል። የዮሐንስ ወንጌል ምዕራፍ 20 ቁጥር 11 ጀምሮ መለከታለሁ። ማርያም ግን ይላል። ማርያም የሚለው ወገኖቼ ከ8ቱ ማርያሞች መካከል አንዷ የሆነችውን አሁን ታሪኳን እየተረክን ያለነውን መግደላዊት ማርያምን እግረ መንገዳችንን በብሉይ ኪዳንም በአዲስ ኪዳንም መጽሐፍ ቅዱስን ስናነብ 8 ማርያሞች አሉ። መግደላዊት ማርያም ከ8ቱ ማርያሞች መካከል አንዷ ናት። ማርያም የሚለው እሷን ነው። እዚህ ጋር ማርያም ግን እያለቀሰች ምን እያለች? እያለቀሰች ከመቃብሩ በስተውጪ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረ አንዱ በራስጌ ሌላው በግርጌ ተቀምጠው አየች ይላል። ወገኖቼ ጌታችን በተወለደ ጊዜ መላእክት ነበሩ፣ ለእረኞቹ ተገልጠዋል። ዛሬ በዳዊት ከተማ መድኃኒት እሱም ጌታ የሆነ ተወልዶላቸዋል ብለው ተናግረዋል። ሲሰደድ መላእክቱ ነበሩ። 40 መዓልት 40 ሌሊት በገዳመ ቆሮንቶስ ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለ ምንም እህል ውሃ በጾመ ጊዜ መላእክት ነበሩ ገዳመ ቆሮንቶስ። የሚያበረታታው መልአክ ታየ እንደሚል መጽሐፍ
በተሰቀለ ጊዜ ቅዱሳን መላእክት ነበሩ። ሞትን ድል አድርጎ በተነሳ ጊዜ መላእክት ነበሩ። ባረገ ጊዜ በ40ኛው ቀን መላእክት ነበሩ። ዳግም ለፍርድም ሲመጣ ከመላእክት ጋር ነው የሚመጣው። መላእክት አያስፈልግም የሚሉ ወንድሞችና እህቶቻችን መጨረሻቸው እንዴት ሊሆን? ክርስቶስ ባለበት ቦታ ሁሉ ቅዱሳን መላእክት አሉ። አሁንም መግደላዊት ማርያም መቃብሩ ጋር ቆማ ስታለቅስ ነጫጭ ልብስ የለበሱ 2 መላእክት ተገለጡ። አንዱ በግርጌ ሁለተኛው በራስጌ ይላል። እንዲህም አሏት፣ አንቺ ሴት ስለምን ታለቅሻለሽ አሏት። መጀመሪያ በርዕስነት ያነሳነውን ቃል የተናገሩት ቅዱሳን መላእክት ናቸው። ስለምን ታለቅሻለሽ አሏት። እሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንን ብላ ወደ ኋላ ዞር ስትል ኢየሱስን ቆማ አየችው። ኢየሱስም እንደሆነ አላወቀችም። እርሱም እንዲህ አላት፣ አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እሱ እኮ ወገኖቼ ሁሉን የሚያውቅ ነው። በሱ ዘንድ ማይገለጥ የተከደነ የማይታይ የተሰወረ ምንም ነገር የለም። ነገር ግን እንዳላዋቂ ሆነና ማንን ትፈልጊያለሽ አላት። እሱን እንደምትፈልገው ያውቃል። የአትክልት ጠባቂው ስለመሰላት እንዲህ አለችው መግደላዊት ማርያም፣ ጌታዬ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስጄ ሽቱ እንድቀባው አለችው ይላል። እሷ የመሰላት አትክልት ጠባቂው ነው። ግን ያነጋግራት የነበረው ኢየሱስ ክርስቶስ። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ወዲያው ሄደችና እግሩ ስር በግንባሯ ተደፋች። ልትዳስሰው ልትነካው ስትል አትንኪኝ አለ። አዎ ወደ አባቴ አላረኩም፣ አትንኪኝ። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጣ ጌታን እንዳየች ይህንን እንዳላት ለደቀ መዛሙርቱ ነገረች ይላል። ታሪኩ ባጭሩ ይሄ ነው፣ ርዕሱን ያገኘንበት ታሪክ። ወዲያው ለደቀ መዛሙርቱ መጣ ስለ ክርስቶስ ትንሣኤ የተገለጠላትን በዓይኖቿ ያየችውን ነገር መሰከረች ነው። ይሄ እስቲ መግደላዊት ማናት ወደሚለው ወደ ዋናው ነገር ልመለስ ጊዜ ለመጠቀም። ወገኖቼ መግደላዊት ማርያም ሀገሯ መጌዶል ተብሎ ይጠራል። መግደላዊት ማርያም ተብላ የተጠራችው በሀገሯ ነው። ኢትዮጵያዊቷ እከሌ ተብሎ እንደሚጠራ ማለት ነው። መግደላዊት ማርያም በሀገሯ ነው ስሟ የተጠራ። እቺ ሴት አስቀድማ ርኩሳን መናፍስት ያደሩባት፣ ክፉ መናፍስት ያደሩባት እንደነበረች በብዙ ስፍራ ላይ ተመዝግቧል። ጥቂት ነገር አያለሁ። በዚህ በሉቃስ ወንጌል በምዕራፍ 8 ቁጥር 1 ጀምሮ እንዲህ ተብሎ ተመዝግቧል። ከዚህም በኋላ ኢየሱስ ክርስቶስ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ በከተማይቱ በየመንደሩ ያልፍ ነበረ። 12ቱም ከእርሱ ጋር ነበሩ። ክፉዎች መናፍስትና ከደዌ ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም ብሎ ይዘረዝራል። 7 አጋንንት የወጣላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐና፣ ሶስና፣ ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። አመጣው 7 አጋንንት የነበረባት ሴት አላት መግደላዊት ማርያም። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል 7 አጋንንት እንደነበረባት። በዚህ በማርቆስ ወንጌል በምዕራፍ 16 ቁጥር 9 ጀምሮ መለከታል።
ከሳምንቱ በመጀመሪያ ቀን በዕለተ እሑድ ማለት ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት። ስንት አጋንንት? 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። ስለዚህ እቺ ሴት አስቀድሞ 7 አጋንንት 7 አይነት ኃጢአት የሚያሰራ መንፈስ ነበረባት። ከዛ ውስጥ ነው እንግዲህ የጠራት፣ ከዚህ ነው እንግዲህ የገላገላት። ታሪኩ ሰፊ ነው። በጣም ውብ መልከ መልካም እህት ነበረቻት ይላል መግደላዊት ማርያም። እግዚአብሔር የባረካት ወዲህ መውለድ ወዲህ ደግሞ መወደድ ያላት ይላል ትርጓሜ ወንጌሉን ስናነብ። ሰው ሁሉ ይወዳታል። እንደገና እግዚአብሔር በልጅ በፍሬ ባርኳታል። በገዛ እህቷ መግደላዊት ማርያም ትቀና ነበር። ምን እያለች? እሷ ልጅ አልነበራትም። ወዲህ መውለድ ወዲህ መወደድ እንዴት እያለች በእህቷ ትቀና ነበር። አያድርስ ነው። በገዛ እህቶቻቸው የሚቀኑ ይኖራሉ፣ በወንድሞቻቸው የሚቀኑ ይኖራሉ፣ በጓደኞቻቸው የሚቀኑ ይኖራሉ። መግደላዊት ማርያም በእህቷ ትቀና ነበረ። ይህን ምክንያት አደረገና 7 መናፍስት አደሩባት ይላል። 7ቱ በመግደላዊት ማርያም ላይ የነበሩት መናፍስት፣ አንደኛው መንፈሰ ቅናት፣ ሁለተኛው መንፈሰ ጽርፈት፣ ሶስተኛው መንፈሰ ትዕቢት፣ አራተኛ መንፈሰ ትውዝፍት፣ አምስተኛ መንፈሰ ዝሙት፣ ስድስተኛ መንፈሰ ሐሜት፣ ሰባተኛና የመጨረሻ መንፈሰ ሐሰት። እነዚህ 7ቱ መናፍስት በዚህ ሴት ላይ አድረውባት ሕይወቷን መሰቃቅለውት ነበር። እንኳን 7 መናፍስት አድረውብን አንዱም ከባድ ነው እግዚአብሔር ልጆች። እቺን ሴት ግን 7 የተለያየ ኃጢአት የሚያሰሩ መናፍስት አድረው ያስጨንቋታል። የመጀመሪያው ቅድም እንዳልኳችሁ የቅናት መንፈስ ነው። አምላካችን እግዚአብሔር የቅናትን መንፈስ ከውስጣችን አውጥቶ ይጣልልን። አሜን በሉ። ዛሬ ዓለማችን በእንደዚህ አይነት መንፈስ የተያዙ ሰዎች በዝተውባታል። በውጭ ብቻ መሰላችሁ? በቤታችን ውስጥ የማያምኑት ብቻ መሰላችሁ? አንዳንድ የምናምንም እግዚአብሔርን የማያውቁት ብቻ መሰላችሁ? እግዚአብሔርን የምናውቅ አንዳንዶቻችንም እስካሁን ድረስ በቅናት ሴጣናዊ ውስጥ ያሉ ሰዎች አሉ። ወገኖቼ ቅናት ማለት ምን ማለት ነው ስንል የመጽሐፍ ቅዱስ መዝገበ ቃላት የሌሎች ሰዎችን ስኬት በማየት የሚፈጠር መረበሽ ይለዋል። አንድም ቅናት የራስን ትቶ የሌላውን መመኘት ይለዋል። ቅናት መርዝ ነው፣ ይገላል፣ ያጠፋል። ቅናት የሚቀና ሰው ወገኖቼ ምቹ ጊዜ ካገኘ ስም ማጥፋት ብቻ ሳይሆን ነፍስ ሊያጠፋ ይችላል። ቃየል ወንድሙ አቤልን የገደለው በቅናት ምክንያት፣ የእናቴ ልጅ ወንድሜ አትግደለኝ እያለ ቢለምነው ቢማጸነው በድንጋይ ወግሮ የገደለው በቅናት ሴጣናዊ ምክንያት ነው። የሚቀና ሰው ስም ማጥፋት ብቻ አይደለም ነፍስ ሊያጠፋ ይችላል። ቅናት መርዝ ነው ወገኖቼ። በዚህ በመጽሐፈ ምሳሌ ምዕራፍ 14 ቁጥር 30 ላይ ቅናት አጥንትን ያነቅዛል ይላል ጠቢቡ ሰሎሞን። ዛሬ ከመሬት ተነስተው በገዛ ወንድሞቻቸው፣ በገዛ እህቶቻቸው፣ በጎረቤቶቻቸው፣ በባልንጀሮቻቸው የሚቀኑ ሰዎች አሉ። መቅናት ብቻ አይደለም ወገኖቼ፣ አቅም ከፈቀደላቸውና ከቻሉ ምቹ ጊዜ ካገኙ
ምንም ነገር ከማድረግ ወደ ኋላ ማይሉ ሰዎች አሉ። የዮሴፍ 11 ወንድሞች ዮሴፍን የሸጡት ቀንተውበት ነው። እንዴት እግዚአብሔር የተሻለ ጸጋ ሰጠው፣ እንዴት በአባታችን ተወደደ፣ እንዴት ህልም የማለም ህልም የመፍታት ጸጋ እንዴት ተሰጠው ብለው በወንድሙ ተነስተውበት፣ በወንድማቸው ላይ ተነስተውበት ጉድጓድ ውስጥ እስከ መጣል ለፍልስጤማውያን ለሚዲያማውያን ነጋዴ በ20 ብር እስከ መሸጥ የደረሱት በቅናት ምክንያት። አምላካችን እግዚአብሔር ቅናትን ከሁላችን በቸርነቱ ያውጣል። መጽሐፍ እንደዚህ ይላል። እዚህ የያዕቆብ መልእክት ምዕራፍ 3 ቁጥር 13 ላይ የተመዘገበውን አየዋል። ቅናት የአጋንንት ነው። ቅናት የሰይጣን ነው። ቅናት የሥጋ ሥራ ነው። ያዕቆብ 3 ቁጥር 13 ላይ እንዲህ የሚል ቃል ተመዝግቧል። ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ አለ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነት ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንት ነው። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አለ። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላ ታራቂ፣ ገር፣ እሽባይ፣ ምሕረትና በጎ ፍሬ የሞላባት፣ ጥርጥር፣ ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራሉ። የቅናት መንፈስ የአጋንንት መንፈስ ነው። የቅናት መንፈስ ወገኖቼ የዲያብሎስ መንፈስ ነው። የሥጋ ሥራ ነው። እባካችሁ የማይጠቅምን ነገር አንጠልጥለን አንዞር። ዛሬ ጥሩ አድርጎ የሚቀድስ ከሆነ እሱ ከማ ይበልጣል ብሎ ይነሱበታል። ጥሩ አድርጎ የሚዘምር ከሆነ ወይም ጥሩ አድርጋ የምትዘምር ከሆነ ታርጋ ይለጥፉለታል፣ ታርጋ ይለጥፉላታል። እሱ ከማ ይበልጣል፣ እሷ ከማ ትበልጣለች ብሎ ይነሱበታል። በቅናት ሰይጣናዊ ማለት ጥሩ አድርጎ የሚሰብክ ከሆነ ህዝብ ከተቀበለው ህዝብ ከወደደው እሱ ከማ ይበልጣል ብሎ ይነሱበታል። ዛሬ ቤተ መቅደሳችን በቅናት የተሞሉ ሰዎች አሉ። መርዝን የሚበጠብጡ፣ ጉድጓድ የሚቆፍሩ፣ የእንቅፋት ድንጋይ የሚያስቀምጡ ሞልተዋል። ባካችሁ በዚህ ህይወት ውስጥ ያለን ሰዎች ከዚህ ውስጥ እንውጣ። ሐዋርያው ቅዱስ ጳውሎስ በገላትያ ለሚገኙት ክርስቲያኖች የሥጋ ሥራን ሲገልጥ ቅናትን እንዲያርገው አምጥቶታል። አነበዋለሁ። ገላትያ ምዕራፍ 5 ቁጥር 19 ላይ እንዲህ ይላል፣ የሥጋ ሥራም የተገለጠ ነው አለ። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርግ የእግዚአብሔርን መንግሥት አይወርስም። ይኸውላችሁ ቅናት ከዝሙት ጋር ነው የተጻፈው እያልኳችሁ። ቅናት ከስካር እኩል ነው የተጻፈው። ቅናት ነፍስ ከማጥፋት እኩል ነው የተጻፈው። ቅናት ከመናፍቅነት እኩል ነው የተጻፈው። አምላካችን እግዚአብሔር ቅናት ሰይጣናዊን ከልባችን አውጥቶ ይጣልልን። አሜን በሉ። መንፈሳዊ ቅናት የተፈቀደ ነው። ሰው የደረሰበት ለመድረስ ተምረን ወጥተን ወርደን ነግደን ሌሎች ወንድሞቻችን እህቶቻችን የደረሱበት ቦታ ለመድረስ ማሰብ መመኘት ይሄ ኃጢአት አይደለም። ቅናት መንፈሳዊ ይባላል። ነገር ግን ወንድማችንን እህታችንን ጠልፈን ጥልን ክፉ ተመኝተን ወጥመድ አጥምደን ወገኖቼ የሱን ሀብት የሱን ንብረት ለመውረስ ለመውሰድ ማሰብ ይሄ የአጋንንት ነው። ይሄ የሰይጣን ነው። ይሄ የሥጋ ሥራ ነው። ሴት የመጀመሪያው
ያደረባት መንፈስ የቅናት መንፈስ ነው። አምላካችን እግዚአብሔር ከመግደላዊት ማርያም የቅናትን መንፈስ እንዳራቀ ከሁላችንም በቸርነቱ ያርቀልን። አሁን ሌሎቹን አንድ በአንድ እየዘረዘርኩ ለመሄድ ጊዜ ያጥረኛል። ስለ ትዕቢት፣ ስለ መንፈሰ ትውዝፍት አንዱ ያደረባት መንፈሰ ትውዝፍት ነው። መንፈሰ ትውዝፍት ማለት የምንዝር ጌጥ ማለት ከቅጥ በላይ መዋብ የተፈቀደ አለ፣ የተፈቀደ የሚገባ ውበት አለ። ነገር ግን ከተፈቀደ ውጪ ራቁት መሄድ፣ መገላለጥ መንፈሰ ትውዝፍት ይለዋል። የምንዝር ጌጥ ብሎ ያመጣዋል። መጽሐፍ ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት ነው የሚለው። እዚህ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ የተመዘገበ ቃል። በጣም የሚቀማጠሉ ሰዎች አሉ። ራቁታቸውን መሄዱ፣ ሀፍረተ ስጋቸውን ገልጠው መሄዱ፣ ይሄ እንደ ስልጣኔ፣ ይሄ እንደ እውቀት የሚቆጥሩ ሰዎች አሉ። ጡታቸውን እንደ ገደል ቅል አንጠልጥለው መሄዱ ሰዎች አሉ። እምብርታቸውን ገልጠው መሄዱ ሰዎች አሉ። ይሄ ነው የምንዝር ጌጥ የሚለው። ለሰው ፈተና ጋሬጣ የሚሆኑ እንኳን ዘንቦብሽ ድሮም ጤዛ ነሻል፣ እንኳን እናቴ ሞታብኝ ድሮም አልቅስ አልቅስ ይለኛል። እንኳን ተገላልጠን ሄደን እንኳን ሰውነታችንን ገልጠን ይቅርና እንዲሁም ከባድ ነው፣ አልተቻለም። ስለዚህ እቺ ሴት መንፈሰ ትውዝፍት የሚባል የሸይጣን መንፈስ ነበረባት። ከቅጥ በላይ እንድትዋብ እንድትገላለጥ የሚያደርጋት ማለት። ይህን ሁሉ መንፈስ ነው እንግዲህ ከዚች ሴት ውስጥ ያወጣላት። እንመለስ ወደ ቀደመ ነገራችን። ኃጢአተኛ ነበረች። ኃጢአቷን ሁሉ ይቅር አላትና ከ36ቱ ቅዱሳት አንስት መካከል ደመራት። የሚገርም አምላክ እኮ ይህ ሁሉ መንፈስ የነበረባትን ሴት ከቅዱሳት አንስት ጋር ደመራት። ታሪኳ ተቀየረ፣ ነገሯ ተገለበጠ። አሁን በቤተ ክርስቲያናችን ገድለ መግደላዊት ማርያም የሚል አለ። ቅድስት መግደላዊት ማርያም ተብላ ነው የምትጠራ። ትናንትና ኃጢአተኛ ነበረች። ትናንተኛ የርኩሳን መናፍስት ማደሪያ ነበረች። ወደ ክርስቶስ ግን ቀረበች፣ ንስሐ ገባች። ስለመተላለፏ አነባች፣ አለቀሰች። ንስሐዋን ተቀበላት መድኃኔዓለም። እንባዋን ተመለከተላት፣ የቀደመ በደሏን ይቅር አላት። እሷን ይቅር ያለ አምላክ እኔና እናንተንም ይቅር ይበለ። ይኸውላችሁ መቼም እንምጣ እንዴትም እንምጣ እግዚአብሔር የሚፈልገው መምጣታችንን ነው። እስካሁን የት ነበራችሁ አይልም። እስካሁን የት ነበርክ አይልም። እስካሁን የት ነበርሽ አይልም። የምህረት እጁ እንደተዘረጋል። አስበን ካልነው ያስበናል። ይቅር በለን ካልነው ይቅር ይለን የታመነ አምላክ ነው። እሱ ወደዚህ ምድር የመጣው ጻድቃንን ፍለጋ አይደለም። መድኃኔዓለም ወደዚህ ምድር የመጣው ኃጢአተኞቹን ፍለጋ ነው። በማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ በሽተኞች እንጂ ጤነኞች ባለመድኃኒት አያስፈልጋቸውም፣ ምህረትን ወዳለው መስዋዕትን አይደለም የሚለውን አስቀድማችሁ ተማሩ። ኃጥአንን ወደ ንስሐ ልጠራ እንጂ ጻድቃንን ፍለጋ አልመጣሁም አለ። እቺ ሴት ምንም ኃጢአተኛ ብትሆን፣ የርኩሳን መናፍስት ማደሪያ ብትሆን፣ አስበኝ ስትለው አሰባት፣ ይቅር በለኝ ስትለው ይቅር አላት፣ አልተጸየፋትም። ይህ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ እህቶቼ ወንድሞቼ፣ በምንም አይነት ኃጢአት ውስጥ ህይወት ውስጥ ሁኑ ተስፋ እንዳትቆርጡ። የመግደላዊት ማርያም አምላክ የኔና የናንተ አምላክ ነው። አስበን ካልነው ያስበናል፣ ይቅር በለን ካልነው ይቅር ይለን የታመነ ነው። ብቻ እኛ እንመለስ፣ እልከኛ እንሁን፣ የበሰበሰ ዝናብ አይፈራም አንበል፣ ተስፋ ቆርጠን ጭልጥ ብለን ዓለም ውስጥ አንግባ፣ እንመለስ፣ በቃኝ እንበል። ከኛ ኃጢአት የእግዚአብሔር ፍቅር ይበልጣል። በምንም አይነት ኃጢአት ውስጥ እንሁን፣
ብቻ ወደ እግዚአብሔር እንመለስ። መጽሐፍ እንደዚህ ይላል፣ ኃጢአተኛው ካደረጋት ኃጢአት ቢመለስ፣ ፍርድና ቅን ነገር ቢያደርግ፣ ትእዛዜን ሁሉ ቢጠብቅ፣ የበደለው በደል አይታሰብበትም፣ በሰራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድም፣ ተመለሱና በሕይወት ኑሩ ይላል የሰራዊት ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ የተመዘገበ የእግዚአብሔር ቃል። ደግመዋለሁ፣ ኃጢአተኛው ካደረጋት ኃጢአት ቢመለስ፣ ንስሐ ቢገባ ማለት፣ ፍርድና ቅንን ነገር ቢያደርግ፣ ትእዛዜን ሁሉ ቢጠብቅ፣ የበደለው በደል አይታሰብበትም፣ በሰራው ጽድቅ ለዘላለም በሕይወት ይኖራል። የሟቹን ሞት አልፈቅድም፣ ተመለሱና በንስሐ በሕይወት ኑሩ። መግደላዊት ማርያም ተመለሰች፣ እግዚአብሔር ተመለሰላት። አስበኝ አለችው፣ መድኃኔ ዓለም አሰባት። ከ36ቱ ቅዱሳት አንስት ቀላቀላት። ታሪኳ ተቀየረ፣ ነገሯ ተገለበጠ። አሁን ለትምህርት ነው እንጂ ታሪኳን የምናነሳት እሷ ቅድስት ናት። አያችሁ እግዚአብሔር ስንመለስ እንዴት የምህረት እጁን ዘርግቶ እንደሚቀበለን። ላካችን እግዚአብሔር አሁንም ለሁላችን ለዚህ ሴት ምህረት እንዳደረገ ለሁላችንም ምህረት በቸርነቱ ያደርገልን። የመጨረሻውና ሶስተኛውን እንመልከት። ከዚህ ሴት የምንማረው ምንድን ነው? ሁለቱን አይተናል። መግደላዊት ማርያም ማናት የሚለውን አይተናል። የምታለቅስበት ምክንያት ምን እንደሆነ ተመልክተናል። ጌታዬን ወስደውታል፣ ወዴት እንደወሰዱትም አላውቅም ብላ ነበረ የምታለቅሰው። እሱን አይተናል። ሶስተኛ ከዚች ሴት አሁን እኛ ምን እንማራለን? ከመግደላዊት ማርያም ይሄ ድምፅ የሚሰማል ምንድን ነው የምንማረው የሚለውን አንድ ሁለት ነገር ተመልክቼ ትምህርቴን ጠቀልላል። በመጀመሪያ ከዚህ ሴት የምንማረው ትንሣኤ ልቡና መነሳት። ወገኖቼ የክርስቶስን ትንሣኤ ከሁሉ ተቀድማ ያየችበት ምክንያት እሷ አስቀድማ የልቡና ትንሣኤ ስለተነሳች ነው። ምን ማለት ነው? የልቡና ትንሣኤ መነሳት ማለት ንስሐ መግባት ማለት ነው። እግዚአብሔርን ማረኝ ይቅር በለኝ ማለት ነው። በደልን እያሰቡ ማንባት ነው፣ መጸጸት ነው፣ ማልቀስ ነው። የልቡና ትንሣኤ ማለት እሱ ነው። መጽሐፍ እንደዚህ ይላል፣ ራዕየ ዮሐንስ ምዕራፍ 20 ቁጥር 6 በፊተኛው ትንሣኤ እድል ያለው ሰው ብፁዕና ቅዱስ ነው፣ ሁለተኛ ሞት በእርሱ ላይ ስልጣን የለውም ነው። በፊተኛው ትንሣኤ እድል ያለው ሰው ብፁዕና ቅዱስ ነው ሲል ቅዱስ ዮሐንስ ወልደ ነጎድጓድ ሰው ሁለት ጊዜ ሞቶ ሁለት ጊዜ ይነሳል ማለት አይደለም። አንዳንድ ሰዎች ከኛ ቤተ እምነት ውጭ ያሉ ሰው ሁለት ጊዜ ይሞታል፣ ሁለት ጊዜ ይነሳል። መጀመሪያ ይሞታል፣ ከዛ ይነሳና ይጠየቃል። አንተ ታሻሽላለህ፣ ሕይወትህን ታስተካክላለህ ተብሎ ይጠየቃል። አሻሽላለሁ ካለ እድሜ ይጨምርለታል፣ አላሻሽልም ካለ ደግሞ በዛው ያንቀላፋል የሚሉ ሰዎች። ይሄ የአጋንንት ትምህርት ነው። ይሄ የሐሰት ትምህርት ነው። ሰው ሁለት ጊዜ ይሞታል፣ ሁለት ጊዜ ይነሳል የሚል የትኛውም ነቢይ የትኛውም ሐዋርያ አልተናገረም። በፊተኛው ትንሣኤ እድል ያለው ሰው ማለት ዛሬ የእግዚአብሔርን ቃል ስንሰማ፣ አባቶቻችን ሲያስተምሩን፣ መምህራን ሲናገሩን፣ የእግዚአብሔርን ቃል ስናደምጥ የምንነሳው የልቡና ትንሣኤ ንስሐ መግባት ነው፣ ከኃጢአት መራቅ ነው፣ በሕይወት ላይ መወሰን ነው። እሱ ነው። አዎ የልቡና ትንሣኤ ነው። እሱ ነው ፊተኛው ትንሣኤ ማለት እሱ ነው። የፊተኛውን ትንሣኤ እንድንነሳ መግደላዊት ማርያም የተነሳችውን ፊተኛውን ትንሣኤ እንድንነሳ መድኃኔ ዓለም ሁላችንን ይርዳ። አሁን የትንሣኤን በዓል እያከበር ነው ቤታችን። አንዳንዶቻችን እስካሁን እኮ በኃጢአት መቃብር ውስጥ ተቀብረን ነው እንኳን ለብርሃነ ትንሣኤው አደረሰ የምንለው። መቼ ተነሳን? እኛ እንደተቀበርን እኮ ነው ያለ ነው ወገኖቼ። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ አንተ
የምትተኛ ንቃ፣ ከሙታንም መካከል ተለይተ ተነሳ፣ ክርስቶስም ያበራልሃል ነው የሚለው እዚህ ኤፌሶን ምዕራፍ 5 ቁጥር 14 ላይ። አስተውሉት ቃሉን እባካችሁ። አንተ የምትተኛ ንቃ። አሁን የተፈቀደውን እንቅልፍ ስለተኙት አይደል። አንተ የምትተኛ ንቃ። አዎ በኃጢአት የተኛ ነው። አንተ የምትተኛ ንቃ፣ ከሙታን ተነስ፣ ከሙታን መካከል ተነስ ሲል ቤተ ክርስቲያን ጓሮ ነፍሳቸው ከስጋቸው ተለይቶ የተፈቀደውን ሞት ሞተው ስለተቀበሩት አይደለም። ከሙታን መካከል ተነሳ ማለት የሁላችሁ ሰው ሞተ የሚባለው ነፍሱ ከስጋው ሲለይ ብቻ አይደለም። ሰው ሞተ የሚባለው ከእግዚአብሔር በተለየ ጊዜ፣ ኃጢአት መስራት በጀመረ ጊዜ ሰው ሞተ ይለዋል መጽሐፍ ቅዱስ። ቅድም የጠቀስነውን ጥቅስ እንዳትረሱት። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። መንፈሳዊ ነገር ኋላ ቀርነት የሚመስላቸው ነገ እንሞታለን እንብላ እንጠጣ እያሉ የሚቀላመጡ ወገኖቼ እነሱ በሕይወታቸው ሳሉ የሞቱ ናቸው ይላል መጽሐፍ። ስለዚህ ከሙታን መካከል ተለይተ ተነስ ይል ከተቀበርክበት የኃጢአት መቃብር ውስጥ በንስሐ ተነስ ነው። እስከ መቼ በዝሙት መቃብር ተቀብረን? እስከ መቼ በስካር መቃብር ተቀብረን? እስከ መቼ በምቀኝነት መቃብር ተቀብረን? እስከ መቼ በቅናት ሸይጣናዊ መቃብር ተቀብረን? እስከ መቼ በሐሜት መቃብር ተቀብረን? እስከ መቼ በዘረኝነት መቃብር ተቀብረን? እስከ መቼ በተንኮል መቃብር ተቀብረን? አንተ የተኛ ተነስ፣ ክርስቶስ ያበራልሃል። ከሙታን መካከል ተለይተ ተነስ ይላል። ትንሣኤን ስናከብር ከተቀበርንበት የኃጢአት መቃብር ውስጥ ወጥቶ ማክበር ያስፈልጋል። መግደላዊት ማርያም በመጀመሪያ ምስታስተምረን የልቡና ትንሣኤ እግዚአብሔር ከተቀበርንባቸው ኃጢአቶች ሁሉ እሱ በቸርነቱ በንስሐ ያውጣል። ሐዋርያው ቅዱስ ጳውሎስ በሌላ ስፍራ እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት ዘመኑ እንደደረሰ ይሄንን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርበዋል። ሌሊቱ አልፏል፣ ቀኑም ቀርበዋል። እንግዲህ የጨለማን ሥራ አውጥተን እንጣል፣ የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአገባብ እንመላለስ። በዘፈን በስካር በዝሙት በመዳራት ጣዖት በማምለክ አይሁን። ነገር ግን ምኞቱን እንዲፈጽም ለሥጋ ታስቦ ጌታ ኢየሱስ ክርስቶስን ልበሱት ይላል። እዚህ ሮሜ 13 ቁጥር 11 ላይ የተመዘገበ ቃል አስተውሉት። ቃል ሮሜ 13 ቁጥር 11 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ባካችሁ ዘመኑን እንዋጀው፣ ዘመኑን እንወቀው ባካችሁ። ዘመኑ አጭር ነው ባካችሁ። ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁ። ይሄ ከተፈቀደው እንቅልፍ አይደለም። ሲደክመን ከምናርፈው እንቅልፍ አይደለም። ስለሱ አይደለም። ከኃጢአት እንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን እወቁት አለና ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ዝቅ ብሎ ደግሞ ምን አለ? ሌሊቱ አልፏል አለ። ሌሊት ያለው ኃጢአትን ነው። ሌሊት ያለው አለማመንን ነው። ሌሊት ያለው የሌሊቱን ስራ ነው፣ የጨለማውን ስራ ነው። ሌሊቱ አልፏል አለ። በክርስቶስ ሌሊቱ አልፏል፣ ቀኑም ቀርቧል አለ። ቀኑ ወገኖቼ ብርሃን፣ ቀኑ ቀርቧል። አዲስ ኪዳን ምሕረት፣ ቸርነት፣ በረከት እሱ ቀርቧል አለ። ቀኑም ቀርቧል። እንግዲህ የጨለማን ስራ አውጥተን የብርሃንን ጋሻ ጦር እንልበሳል። ያመጣዋል የጨለማውን ስራ ዝቅ ብሎ በቀን እንደሚሆን በአገባብ እንመላለስ አለና የጨለማውን የሌሊቱን ስራ እንዲህ አለው፣ በዘፈን በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን አለ። ይሄ ነው የሌሊቱ ልብስ። ይሄ ነው የጨለማው ልብስ፣ የጨለማው ስራ ነው። ይሄ ነው ከእንቅልፍ መንቃት ማለት። ከዚህ መንቃት አምላካችን እግዚአብሔር የሌሊቱን ልብስ አውልቀን እንድንጥል መድኃኔዓለም ለሁላችንም ይርዳል።
አሁን ቤት እንገባለን። ደክሞን ስንተኛ ቀን የለበስነውን ልብስ አውልቀን ጥለን እያንዳንዳችን የሌሊት ልብስ አለን፣ ፒጃማ። ጠዋት ከእንቅልፋችን መጀመሪያ ስንነሳ የምናደርገው ምንድን? የሌሊት ልብሱን አውጥተን መጣል። ማንም ሰው ካላበደ በስተቀር ሌሊት ለብሶ የተኛው ልብስ ለብሶ ወደ ስራ መሄድ ማንም ሰው አያረግ። ፒጃማ ለብሶ ቢሮ የሚገባ የለም። ፊት ታጥቦ ልብስ ተቀይሮ የሌሊት ልብስ ተቀይሮ ወደ ስራ ይኬዳል። ወገኖቼ እስከ መቼ ነው የሌሊቱን ልብስ ለብሰን ወደ ቤተክርስቲያን የምንመጣው? እስከ መቼ ነው የሌሊት ልብስ የተባሉትን ለብሰን ለቅዳሴ የምንሰለፈው? እስከ መቼ ድረስ ነው የጨለማውን ልብስ ለብሰን ለአገልግሎት እዚህ ጋር ምን ቆመው? ባካችሁ ልብሱን እንቀይር፣ ልብሳችንን እንለውጥ። በቃ ይሄ ነው መጀመሪያ። መግደላዊት ማርያም የፊተኛውን ትንሣኤ ተነሳች፣ የልቡና ትንሣኤ ተነሳች፣ ልብሷን ቀየረች። አምላካችን እግዚአብሔር እሱ ከማይከብርበት ህይወት ውስጥ እንድንወጣ ሁላችንን በቸርነቱ ይርዳል። ስለዚህ መጀመሪያ ከዚህ ሴት የምንማረው ትንሣኤ ልቡና መነሳት አለብን። ሁለተኛና የመጨረሻ ከዚህ ሴት የምንማረው የምታለቅስበትን ምክንያት ለይታ ታውቃለች። ስታለቅስ ነበረ፣ ተርከነዋል። ስታዝን ነበረች። ለምንድን ነበር የምታለቅሰው? ምን እያለች ነበረ? ጌታዬን ወስደውታል፣ ወዴት እንደወሰዱትም አላውቅም። ክርስቶስን ፍለጋ ነበር የሚያስለቅሳት። መድኃኔዓለምን እየፈለገች ነበረ የምታለቅሰው። የምታለቅስበትን ምክንያት ጠንቅቃ ስላወቀች ወገኖቼ እንዳለቀሰች አልቀረችም። እምባ አባሹን አገኘች፣ ከሐዘኗ ተጽናናች። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። እንባ የሚያብሰውን ጌታ አገኘች። አልቅሳ አልቀረችም፣ አዝና አልቀረችም። የሚገባ ሐዘን ስላዘነች ከሐዘኗ ተጽናናች። የሚገባ ለቅሶ ስላለቀሰች እንባዋ ታበሰላት። መጽሐፍ እንደዚህ ይላል፣ የሚያዝኑ ብፁዓን ናቸው መጽናናትንም ያገኛሉ ይላል። እዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ የተመዘገበ እግዚአብሔር የሚያዝኑ ብፁዓን ናቸው፣ ንዑዳን ናቸው፣ ክቡራን ናቸው፣ ይጽናናሉ። አዎ ሚገባ ሐዘን አዘነች። ይቺ ሴት እንዳዘነች አልቀረችም፣ ተጽናናች። ጌታዬን ወስደውታል። ይሄ ነው የሚያሳዝናት። ወደ የት እንደወሰዱት አላውቅም። ይሄ ነው የሚያስለቅሳት። ኋላ ላይ በአንካይል ላይ የሚያብሰውን ሐዘንን ለደስታ የሚለውጠውን አምላክ አገኘችው። አይዞሽ አላት፣ አጽናናት፣ እንባዋን አበሰላት። እኛም እንደ መግደላዊት ማርያም የሚገባውን ሐዘን አዝነን ስለ በደላችን፣ ስለ መተላለፋችን፣ ስለ ኃጢአታችን አንብተን አልቅሰን መጽናናትን ከአምላካችን ከእግዚአብሔር እንድናገኝ እሱ ይርዳል። ዛሬ ብዙ የጎደለብን ነገር አለ፣ ብዙ ያጣነው ነገር አለ። ጌታዬን ወስደውታል፣ ወዴት እንደወሰዱት አላውቅም እንዳለች ዛሬ ሰላማችንን ማን እንደወሰደብን አናውቅም። ፍቅራችንን ማን እንደወሰደብን አናውቅም። በረከታችንን ማን እንደወሰደብን አናውቅም። በዚህ የሚናዝንን በሀገር ጉዳይ የሚያለቅሱ አሉ። በእንጀራ ምክንያት እንጀራ አጥተው በቀን አንዴ መብላት አቅቷቸው የሚያለቅሱ አሉ። በገዛ ባሏ የምታለቅስ ሚስት ትኖራለች። በገዛ ሚስቱ የሚያለቅስ ባል ይኖራል። ብዙ የተወሰደብን ነገር አለ። ስለዚህ የሁላችሁ የሚገባ ሐዘን በዚህ ዘመን ይሄ ነው። እግዚአብሔር የሚደሰትበት ሐዘን ይሄ ነው። ስለ ሰላም እናልቅስ፣ ስለ ፍቅር፣ ስለ ጠፋው ፍቅር እናልቅስ። ተለያይተን ነው ያለነው። በቋንቋ፣ በጎጥ፣ በብሔር፣ በዘር እየተገፋፋን ያለነው። የአባቶቻችንን ዘመን እግዚአብሔር መልሶ እንዲያመጣ እንደ አንድ ልብ መካሪ፣ እንደ አንድ ቃል ግን
ሚገባ ሐዘን ባካችሁ እንዘን። አሁን ብዙዎቻችን እናለቅስ ይሆናል። እንባችን ቅርብ ነው የብዙዎቻችን። ትንሽ ነገር ስንሰማ ዱብ ይላል እንባችን። ግን ሚገባ ሐዘን ነው የምናዝነው። የሚገባ ለቅሶ ነው የምናለቅሰው። እቺ ሴት እንባዋ የታበሰላት ሚገባ ሐዘን ስላዘነች ምታለቅስበትን ምክንያት ስላወቀች ነው። እቺ ሴት እሱ እንደሆነ እንባ አባሽ ነው። ሚገባ ሐዘን ያዘኑ ሰዎች እንዳዘኑ አይቀሩም እናምናለን። መጽሐፍ እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል አለ። ኢሳይያስ 25 ቁጥር 8 ላይ ተመዘገበ ቃል። እስኪ ተናገሩ ይሄንን እግዚአብሔር ቃል ከኔ ቀጥ ያልተናገረ ሰው አለ? እስኪ ድምጻችሁን አውጡ። የሰራዊት ጌታ እግዚአብሔር ከዓይን ሁሉ ላይ እንባን ያብሳል። እንባ ምን ይላል? እግዚአብሔር የሁላችንን እንባ ከዓይናችን ላይ ያብስልን። ብዙ 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 ምናለቅስበት ምናዝንበት ነገር አለ። ማን ያውቀዋል? እግዚአብሔር ያውቀዋል። አይዟችሁ፣ እንደሚባ ካለቀስን እግዚአብሔር እንባን አባሽ አምላክ ነው። እንባ ወገኖቼ ከእግዚአብሔር ዘንድ ግዳጅን ትፈጽማለች። አንዲት የእንባ ዘለላ የኃጢአትን ተራራ ትንዳለች። አልቃሾች አሸናፊዎች ናቸው። ምናለቅስ ከሆነ የወደድነውን ነገር ማግኘት እንችላለን። አንቺ ሴት ስለምን ታለቅሻለሽ? በምንም ጉዳይ እንግዲህ አትዘኑ። ምናልባት ይሄ መርሃ ግብር የተሰራው የሁላችን መምህር የሁላችን ወንድም የሆነው የመምህር ዘላለም የወልደ ሰማዕትን ዛሬ ልክ ካረፈ ሁለተኛ ወሩን መታሰቢያ አድርገን ከካቴድራሉ ጋር በመነጋገር በወንጌል በዝማሬ እንዘክረው ብለን ዛሬም በራቸውን ዘግተው የሚያዝኑ ብዙ እህቶች ወንድሞች አሉ፣ እናውቃለን። እኛም ዛሬ ቆመን ስናገለግል እግዚአብሔር መንፈስ ቅዱስ ረድቶን እንጂ የመምህራችን ሐዘን ከልብ የሚወጣ አይደለም። ከባድ ነው፣ ከባድ ነው። ግን አይዟችሁ፣ አሁን ሌላ ነገር ተናግሬ ሐዘናችሁን መቀስቀስ በቁስላችሁ ላይ ጥዝጣዜ መጨመር አልፈልግም። አይዟችሁ፣ እግዚአብሔር ታላቅ ነው። ሁሉን የሚያደርገው በውበት ነው። እግዚአብሔር አይሳሳትም። አዎ ቢኖርልን ትንሽ ዕድሜ ቢጨመርለት በተለይ በዚህ ዘመን ለቤተ ክርስቲያን ያስፈልግ ነበረ። ነገር ግን ከኛ በላይ እግዚአብሔር አዋቂ ነው። ሁሉን ይመረምራል፣ ሁሉን ያውቃል። እግዚአብሔር አይሳሳትም። እግዚአብሔር ምናልባት ዛሬም በራችሁን ዘግታችሁ እያለቀሳችሁ ያላችሁ ይሄ ድምፅ የሚሰማችሁ ወንድሞቼ እህቶቼ፣ በቅርብ በሩቅ ያላችሁ እግዚአብሔር የመጽናናት አምላክ ነው። እንባን አባሽ አምላክ ነው። እግዚአብሔር የተቆረጠን ተስፋ ይቀጥላል፣ ልብን ይደግፋል። እግዚአብሔር አሁንም ልባችንን ይደግፈው። አሁንም እግዚአብሔር ያጽናና። አሁንም የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁንልን። ለቤተ ክርስቲያናችንም ለሀገራችንም እንደሱ አይነት ወንጌል የሚያገለግሉትን አገልጋዮች በቁጥር በርከት አድርጎ እግዚአብሔር ያስነሳልን። የሚያጽናኑንን፣ የሚመክሩንን፣ የሚያሳርፉንን፣ ሃይማኖታችንን የሚጠብቁልንን፣ ሳይፈሩ ሳያፍሩ እውነት የሚሰብኩትን እውነተኛ ሐዋርያዎችን እግዚአብሔር ቁጥራቸውን ያብዛልን። ከዚህ በተረፈ አይዟቸው፣ ተጽናኑ። እግዚአብሔር አዋቂ ነው፣ ሁሉን በውበት የሚሰራ ነው። የጌታ ፈቃድ ይሁን ብለን ዝም ነው ምንለው። እግዚአብሔር ላይ ማይገባ ነገር የስንፍና ቃል ከአንደበታችን አይወጣ። አንቺ ሴት ስለምን ታለቅሻለሽ? ያስተማረን የመከረን የገሰጸን የአባቶቻችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልልን። ቅዱስ ገብርኤል ከፊት ይምራን፣ ከኋላ ይከተለን። የመምህራችን በረከት ሁልጊዜም ከሁላችን ጋር ይሁን። የሁላችንን መጨረሻ መድኃኔዓለም ያሳምር።